በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ዳር 21 ቀን በዚች ዕለት የእመቤታችን የቅድስት ጽዮን ድንግል ማርያም የበዓሏ መታሰቢያ ነው። ዳግመኛም ከሮሜ ሀገር የሆነ ቅዱስ ጎርጎርዮስ አረፈ። የታቦተ ጽዮን ወደ ኢትዮጵያ መምጣት። ታቦተ ጽዮን በፈቃደ እግዚአብሔር በነቢዩ ሙሴ አማካኝነት ለሰው ልጆች ተሰጥታ እስራኤላውያን ሲባረኩባት፣ መስዋዕታቸውን ሲያቀርቡባት፣ ከእግዚአብሔር ዘንድ ሲታረቁባት ለዘመናት ያህል ኖረዋል። ከ4327 ዓመተ ዓለም ጀምሮ ለ40 ዓመታት ያህል እስራኤላውያንን በክህነት ያገለግል የነበረው ካህኑ ኤሊ እድሜው ሲገፋ 2 ልጆችን ጠርቶ ዋናና ምክትል አድርጎ ሾማቸው። በደብተራ ኦሪት ታቦተ ጽዮንን እንዲያገለግሉ የተሾሙት 2 ወጣት ካህናት አፍኒንና ፊናስ ፈቃደ እግዚአብሔርን ተላልፈው 3 ታላላቅ በደሎችን ፈጸሙ። መጀመሪያው በደል በሙሴ ሥርዓት በቀዳማይ ሰዓተ ሌሊት በቀዳማይ ሰዓተ መዓልት የምትጠፋ መብራት እንድትቀመጥ የተሰራ ሥርዓት ነበር። ሆኖም አገልግሎት ከሌለ ሲበራ ማደሩ ለምን ብለው መቅረዙን አነሱ፣ መብራቱንም አጠፉ። ሁለተኛ ለራሳቸው ስጋዊ ጥቅም ቅድሚያ ሰጥተው ለመስዋዕት እንዲሆን ከመጣው እንስሳ ታርዶ ስቡ ሳይጤስ ደሙ ሳይፈስ ስጋውን እየመረጡ ተመገቡ። ሶስተኛ ጸሎት እናደርሳለን፣ ሥርዓት አምልኮ እንፈጽማለን ብለው ወደ መገናኛው ድንኳን ይመጡ ከነበሩት እስራኤላውያን ቆነጃጅቶች ከነሱ ጋር በዝምት ወደቁ። አባታቸው ካህኑ ኤሊም የልጆቹን በደል እያየ እንዳላየ እየሰማ እንዳልሰማ ቸል በማለቱ እግዚአብሔር አዘነ። በዚህም ምክንያት ፍልስጤማውያንን አስነስቶ በጦርነት ቀጣቸው። ዕብራውያን በጦርነት ውሎ ያለ ልማዳቸው በአሕዛብ ተሸነፉ። ሕዝበ እስራኤልም ግራ ቢገባቸው ድል የተነሳ ነው ታቦተ ጽዮንን ይዘን ባለመዝመታችን ነው ብለው አፍኒንና ፊናስ ጽላቱን እንዲሸከሙ አድርገው ወደ ፍልስጤማውያን የጦር ምሽግ ገሰገሱ። ኢትዮጵያዊ ሊቅ አባ ጽጌ ድንግል ሰቆቃወ ድንግል በተባለው ድርሰቱ ወደ ለፊ ምድር ተማርካ ሄደች የእስራኤል አምላክ ቃል ኪዳኑ ታቦተ ጽዮን የብዙዎችን ነፍሳት ያጠፋ ዳጎንን ሰባበረች። ድንግል ማርያምም ሁሉም ማድረግ ከሚችለው ከልጇ ጋር ግብጽ ወደሚባል ሀገር በሄደች ጊዜ የሐሰተኛ ሰይጣን ዙፋኖች የሆኑ የግብጽ ጣዖታት ፈረሱ፣ ጠንቋይ አስጠንቋይ ያላቸው ሁሉ አፈሩ በማለት ይገልጸዋል። ኃይልና ድል ማድረጉን በዳጎን የጀመረችው ታቦተ ጽዮን የፍልስጤማውያንን መንደር በአባርና በቸነፈር በእባጭ መታች። ሕዝበ ፍልስጤምም ታቦተ ጽዮንን ወደ እስራኤል ምድር እንድትመለስ አደረጉ። በእንደዚህ አይነት ታላቅ ክብር በሀገረ እስራኤል ትኖር የነበረችው ታቦተ ጽዮን ወደ ሀገራችን ወደ ኢትዮጵያ መምጣቷ ታላቅ የሆነ መንፈሳዊ ሐሴት እንዲሰማን አደረገ። ታቦተ ጽዮን ወደ ኢትዮጵያ መምጣት ከ42 ጊዜ በላይ ስሟ ተደጋግሞ የተጠቀሰው ሀገር ቅድስት ኢትዮጵያ በእግዚአብሔር የተወደደች ለመሆኗ ነቢያቱ መስክረዋል። ከነቢያት አንዱ አሞጽም የእስራኤል ልጆች ሆይ ለኔ እንደ ኢትዮጵያ ልጆች አይደላችሁምን ብሎ እግዚአብሔርን መናገሩን ጽፏል። ከነቢያት አንዱ አሞጽም
የእስራኤል ልጆች ሆይ ለኔ እንደ ኢትዮጵያ ልጆች አይደላችሁም ብሎ እግዚአብሔር መናገሩን ጽፏል። ከሁሉም ከፍ ባለ መልኩ ነቢዩ ቅዱስ ዳዊት ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ ሕዝበ ኢትዮጵያ እደ ሕሊናውን እደ ልቦናውን ዘወትር በአምልኮተ እግዚአብሔር በጾምና በጸሎት በምጽዋትና በትሩፋት ዘርግቶ በሃይማኖት ጸንቶ በምግባር ቀንቶ የሚኖር በመሆኑ ሕዝቡ ሕዝበ እግዚአብሔር ምድሪቱ አገረ እግዚአብሔር ተብለዋል። ለታቦተ ጽዮን ወደ ኢትዮጵያ መምጣት ዋናው ምክንያት በእስራኤልና በኢትዮጵያ መካከል የነበረው የሰመረ ግንኙነት ነው። ይህም በመሆኑ የንግሥት ሳባና የንጉሥ ሰሎሞን ግንኙነት ሰፊውን ታሪክ ይዞ ይገኛል። የንግሥት ሳባ ዕቃ ግምጃ ቤት የነበረው ታምሪን ወደ ኢየሩሳሌም ሄዶ ንጉሥ ሰሎሞን ያሰራውን ቤተ መቅደስ አይቶ የሰሎሞንን ጥበባዊ ዝና ሰምቶ ለንግሥቲቱ አጫወታል። እሷም የሰማችውን ለማየት ወደ ኢየሩሳሌም ሄዳ የሰሎሞንን መንፈሳዊና ስጋዊ ጥበብ ተመልክታ እግዚአብሔርን አመስግና ተመለሰች። ከንጉሥ ሰሎሞን ምኒልክን ጸንሳ ከኢየሩሳሌም ተነስታ ባሕረ ኤርትራን ተሻግራ ሐማሴን አውራጃ ስትደርስ አስመራ ከተማ በሚገኘው ማይበላ በተባለው ቦታ ወንድ ልጅ ወለደች። የሕፃኑንም ስም የንጉሥ ልጅ ስትል እብነ መልክ አለችው። ይህ ስም በዘመን ሂደት ምኒልክ ተብሎ ተለወጠ። ምኒልክ ተወልዶ በአእምሮ እያደገ ሲሄድ አባቴ ማን ነው? አድራሻውስ ወዴት ነው? እያለ ጥያቄ ቢያበዛባት በ22 ዓመቱ ወደ ኢየሩሳሌም ላከችው። ምኒልክም አባቱ ንጉሥ ሰሎሞን አግኝቶ ጎሪትንና የዕብራይስጥ ቋንቋ ሲያጠና ከቆየ በኋላ 12000 እስራኤላውያንን አስከትሎ ከምድረ እስራኤል ወደ ኢትዮጵያ ጉዞውን አቀና። ከቀዳማዊ ምኒልክ ጋር ለጉዞ የተነሱ ዕብራውያን ከቤተሰቦቻቸው መለየታቸው ሳያሳዝናቸው ከታቦተ ጽዮን መለየታቸው እጅግ ከበዳቸው። ወዲያውኑ በፈቃደ እግዚአብሔር ታቦተ ጽዮንን ከመንበሯ አስነስተው በሊቀ መላእክት በቅዱስ ሚካኤል መሪነት ወደ ኢትዮጵያ ገቡ። ቀዳማዊ ምኒልክና እስራኤላውያን ታቦተ ጽዮንን ይዘው አክሱም የደረሱት ኅዳር 21 ቀን ነበር። ንግሥተ ሳባም የታቦተ ጽዮንን ወደ ኢትዮጵያ መምጣት በጣም ስላስደሰታት በክብር ተቀበለቻቸው። በአክሱም ከተማ መካከል ደብረ ማክዳ ዛሬ ቤተ ጊዮርጊስ ከሚባለው ላይ ደብተራ ኦሪት ሰርተው አስቀመጧል። አክሱም ጽዮን ማርያም በኢትዮጵያ ውስጥ ለሚገኙት አብያተ ክርስቲያናት ሁሉ መሰረታቸው ስትሆን ከተማዋም የኢትዮጵያ ስልጣኔ መነሻ ናት። አክሱም በሕገ ልቡና የጸናች ሕገ ኦሪትን የፈጸመች በሕገ ወንጌል ያመነች ናት። ከጽዮን ሕግ ይወጣል የሚለው ይህ ቃልም እንሆ ተፈጸመ። ኅዳር 21 ቀን የእመቤታችን የቅድስት ድንግል ማርያም ዓመታዊ ክብረ በዓል ነው ብለን በተለየ መልኩ የምናከብርበት ምክንያትም አንደኛ በብሉይ ኪዳን ታቦተ ጽዮን የፈጸመችውን ልዩ ልዩ ገቢረ ተአምራትን ለማሰብ፣ ዳግመኛም ቀዳማዊ ምኒልክ ከ12ቱ ነገደ እስራኤል የበኩር ልጆች ጋር ሊቀ ካህናቱን አዛርያስንና ታቦተ ጽዮንን ይዞ አክሱም የደረሰበት ዕለት በመሆኑ በ330 ዓመተ ምህረት በአብርሃ ወአብጽሐ ዘመነ መንግስት ክርስትና የኢትዮጵያ ብሔራዊ ሃይማኖት ይሁን ተብሎ አዋጅ የታወጀበት፣ ዘካርያስ በተቃውሞ ወርቅ ምሳሌ ራእይ ያየበት፣ ነቢዩ ሕዝቅኤል በተቆለፈች ቤተ መቅደስ
ዕዝራ በቅድስት ሀገር ምሳሌ ራእይ ያየበት በዘጠነኛው መቶ ክፍለ ዘመን ዩዲት ጉዲት አብያተ ክርስቲያናት ስታቃጥል ታቦተ ጽዮንን ይዘው ወደ ዝዋይ ሐይቅ ከተሰደዱ በኋላ ዘመነ ሰላም ሲጀመር አክሱም በነበሩ ካህናት አስተዋሽነት ከዝዋይ ወደ አክሱም የገባችበት ዕለት በመሆኑ በርዕሰ አድባራት ወገዳማት አክሱም ጽዮን ከፍ ባለ መንፈሳዊ በዓል እናከብራለን። ይህ በዓልም የሚከበረው በአክሱም ጽዮን ማርያም ብቻ ሳይሆን በሌሎችም አድባራት ሁሉ በዓሉ በታላቅ ድምቀት ይከበራል። የመመኪያችን ዘውድ የመዳናችን ምክንያት የንጽህናችን መሰረት ስለሆነችው እመቤታችን ቅድስት ድንግል ማርያም ያልተነበየ ነቢይ፣ ያልሰበከ ሐዋርያ፣ ያልተቀኘ ባለቅኔ ከቶ የለም። ኢየሱስ ክርስቶስ ከሰማየ ሰማያት ወረደ፣ በቤዛነቱ ዓለምን አዳነ። ዳግመኛም በክበበ ትብስት በግርማ መለኮት ለፍርድ ይመለሳል ብንል ከቅድስት ድንግል ማርያም በነሳው ሥጋ ይህም ያለ ወላዲተ አምላክ ምስጢረ ሥጋዌን ነገረ ድኅነትን ነገረ ምጽአትን ማሰብ ከቶ የማይቻል ነው። ጽዮንን ክበቧት እንዳለ ነቢዩ ቅዱስ ዳዊት 10ቱ ቃላት የተፈጸመባትን የእስራኤል አምባና መጠጊያ የሆነችውን ታቦተ ጽዮንን ሌዋውያን ከበዋት ውዳሴ ያቀረቡላት እንደነበረ ሁሉ ዛሬም እመቤታችን ቅድስት ድንግል ማርያምን ካህናትና ምዕመናን ከሩቅ ከቅርብ ተሰብስበው በማኅሌት በዝማሬ በቅዳሴና በውዳሴ ያከብሯታል። በእመቤታችን በቅድስት ድንግል ማርያምና በቃል ኪዳኑ ታቦት መካከል ጥልቅ የሆነ ምስጢራዊ ትምህርትም አለ። ይህች የቃል ኪዳን ታቦት በደብተራ ኦሪት በቅድስተ ቅዱሳን ውስጥ የኖረች የዮርዳኖስን ባሕር የከፈለች ቅጥረ ኢያሪኮን ያፈረሰች ዳጎን የተባለ የፍልስጤማውያንን ጣዖት የቆራረጠች በድፍረት ሊነካ የሞከረውን ኦዞን የቀሰፈች በአቢዲራ ቤት 3 ወር ተቀምጣ ቤቱን በበረከት የሞላች ዳዊት የዘመረላት ጠቢቡ ሰሎሞን በቤተ መቅደስ በክብር ያኖራት የእግዚአብሔር የክብር መገለጫ ናት። በታቦተ ጽዮንና በዘመነ ሐዲስ በተገለጠችው በቅድስት ድንግል ማርያም መካከል ያለውን ረቂቅና ድንቅ ምስጢራዊ ንጽጽር አስመልክቶ ሶርያው ሊቅ ቅዱስ ኤፍሬም እንዲህ በማለት ይገልጻል። እመቤታችን ቅድስት ድንግል ማርያም ንጽሐ ጠባይ ሳያድፍባትና የቅድስና ባሕርይ ሳይጎድፍባት በማየት በመስማት በመዳሰስ በማሽተት አንዳች መድፍ ጉድፍ ሳያገኛት በንጽህናና በቅድስና ጸንታ በኃጢአት ሳትለወጥ ኖራለች። ጠቢቡ ሰሎሞንም ምክንያታዊ ነውር ኃጢአት የሌለብሽ የኃጢአት ሽታ ያልደረሰብሽ ንጽሕት በድንግልና ስርጉት በቅድስና ክብርት በልዕልና አንቺ ነሽ ሲል ተናግሯል። ታቦተ ጽዮን በከበረ ወርቅ እንደተሸለመች እመቤታችን ቅድስት ድንግል ማርያምም በንጽሐ ሥጋ በንጽሐ ነፍስና በንጽሐ ልቦና የተሸለመች ያጌጠች መሆኗን ያጠይቃል። ታቦተ ጽዮን የቃለ እግዚአብሔር ማደሪያ እንደሆነችው ቅድስት ድንግል ማርያምም ለአካላዊ ቃል ለእግዚአብሔር ወልድ ማደሪያ ሆናለች። ይህንንም ቅዱስ ኤፍሬም ሲያስረዳ ድንግል ማርያም ሆይ ሰማይና ምድርን ለፈጠረ አምላክ ለእርሱ ማደሪያ ሆንሽ። 9 ወር ከ5 ቀን በማኅፀንሽ ቻልሽው ተሸከምሽው። ሰማይና ምድርን የወሰኑትን ለመወሰን የታመንሽ አንቺ ነሽ ብሎ እንሆ ተናግሯል። ስለሆነም ከብሉይ ኪዳን እስከ አዲስ ኪዳን እግዚአብሔር ራሱ የገለጠበትን የቸርነት በዓል እግዚአብሔር በፈቀደልን ቦታ ሆነን ስናከብር ከኛ የሚጠበቀውን በጎ ነገር እያሰብን በተግባርም እየገለጥን ከበዓሉ ረድኤትና በረከት ተሳታፊ እንሆን ዘንድ የእግዚአብሔር ቸርነቱ የቅድስት ድንግል ማርያም አማላጅነት አይለይ። ቅዱሳኑ ሁሉ ጸሎትና ምልጃ
አክሊልና ጉልላት በሆነው በእናታችን በወላዲተ አምላክ ቅድስት ድንግል ማርያም ጸሎት ሁላችንን የማረ ለዘላለሙ በእውነት